ሴቶች ሆናችሁ ባለትዳር ወንድ የምታወሩ ሴቶች ነገ ደግሞ አንቺ ባለትዳር ሆነሽ ያንቺን ደግሞ ሌላ ሰው እንደምታወራ እግዚአብሔርን ፍሪና ተጠንቀቂ ተባብለናል። ወንዶችም ሆናችሁ ባለትዳር መስላ ከታየች ካጠገቧ ጥፋ ብያለሁ። በረከትህን እንዳታጠፋብ ይመጣሉ። ሰይጣን ይዞ ይመጣል። የምትፈልገውን መስፈርት የምትፈልገውን ነገር የምታሟላ ሴት ይዞ ይመጣል። ከዛ በኋላ የቤትህን በረከት የቤትህን ሰላም ይነጥቃል። እዚህ አካባቢ ያላችሁ በዚህ ሚዲያም የምትከታተሉ ሰዎች ካላችሁ ባለትዳር መሆኑን ካወቅሽ ካጠገቡ ጥፊ። ከዚህ በፊት አንድ ሴት ነግሬያቸዋለሁ። የገዛ እህቷ ባሏን ቀማችባትና የአንድ ደብዳቤ ጻፈችላትና ያቺ ሴት ራሷን አጠፋች። ምንድነው ደብዳቤ ጻፈችው? እኔ በህይወት ዘመኔ ጭምት ሴት ነኝ፣ ወንድ አልግባባም። በልጅነቴ በ18 ዓመቴ ማቀው ባለቤቴ ነው፣ አግብቼው 4 ልጅ ወልጄ ነው የምኖረው። አንቺ ደግሞ ልጅ ነሽ፣ ከኔ በላይ ቆንጆ ነሽ፣ በዛ ላይ እህቴ ነሽ። ይሄ እኔ ትዳር ነው እና ትዳሬን እንደቀማሽ እግዚአብሔር ህይወትሽን ይቀማሽ፣ እኔን ትዳር እንደነሳሽኝ እግዚአብሔር ህይወት ይንሳሽ እና ልጅ አትውለጂ፣ ከወለድሽ ደግሞ ልጅሽ አይደግ እና በሰማይም በምድርም አንቺ ረግሜሻለሁ። እግዚአብሔር ገሃነም እሳት እዚህ ምድር ላይ ካለ እግዚአብሔር በምድርም ገሃነም ያሳይሽ፣ በሰማይም ገሃነም ያሳይሽ። እኔ ልጆቼን ጥዬ ራሴን ለማጥፋት እንዳረክሽኝ አንቺን በምድር እንደዚህ ተሰቃይተሽ ሙቺ ብላ ደብዳቤ ጽፋላት ራሷን አጠፋች። ያቺ ሴት አንዴ ሞታለች፣ በየቀኑ ነው የምትሞተው። እንግዲህ እስካሁን ያማከርናት አይምሮዋ መመለስ አልቻለም። ስለዚህ ባለትዳር ሰው ጋራ የሆነ ነገር የምትጀማምሩ ሴቶች እንደዚህ ቁጭ ብላ ታለቅሳለች። ያቺ ምስኪን 4 ልጅ 5 ልጅ 6 ልጅ ይዛ በተለይ ቤተክርስቲያን ክርስቲያኖች ከሆነ የትም ሃይማኖቱ ነው የባለትዳር ሰው በነገራችን ላይ በኢትዮጵያ ህገ መንግስት ደግሞ ወንጀል ነው። ምንድነው? በየጊዜው ማወራው በጣም ሲበዛ ብዙ ሚሊዮን ሰው ህይወታቸው ስለተበላሸበት ነው። ስለዚህ ባለትዳር ሰው አጠገባችሁ ካለ እንዳታወሩ፣ ከዛ ርቃችሁ ሂዱ። ባለቀ ሰዓት ለምን አጣው? አንተም ወንድ ከሆንክ ይሄ እርግማን ላንተ ቤት ነው ያለው ማለት ነው። ስለዚህ እግዚአብሔር ቸር ነው፣ ላንተ 1000 ነገር አለ። ስለዚህ የሰው ነገር አትመኙ። እሺ፣ የባልንጀራህን ሚስት ምን አትበል፣ የወንድምህን ሚስት ምን አትበል፣ አትመኝ። ቅዱስ ዮሐንስ በምንድን ነው የሞተው? ለሱ የማይገባውን ስለነገረው እኮ ነው። ያችን ሚስት ልታገባ አይገባም ያልተፈቀደልህ ነገር ነው ስላለ ነው ለሞት የበቃው። ስለዚህ በተለይ እናንተ